35ኛ ዓመት የነጻነት በዓላቸውን እያከበሩ የሚገኙት ኢሳያስ አፈወርቂ በደስታቸው ማግስት ሲፈሩት የነበረው ነገር ለመሆን መቃረቡ የሚገልጽ መረጃ ወጥቷል። ኤርትራን በብቸኝነት በመምራት አምባገነታቸውን በዓለም ያስመሰከሩት ኢሳያስ ከትራምፕ ቅርብ ሰው ከአሜሪካ አምባሳደር የሰሙት ጉዳይ አስደንግጧቸዋል። አምባሳደሩ አሜሪካ የኢሳያስ አገዛዝ እንዲከትም ትፈልጋለች ያሉ ሲሆን ኢሳያስን ለማስወገድም ከኢትዮጵያ ጋር ልትመክር ትችላለች ማለታቸው ተመላክቷል። እንመለከተዋለን። በሌላ መረጃችን ደግሞ ህጋዊውን የትግራይ ክልል ጊዜያዊ አስተዳደርን ገልብጦ ስልጣን የተቆጣጠረው ህወሓት ዋነኛ ዓላማ ወልቃይት ነው በማለት ጦሩን ወደ ወልቃይት ማንቀሳቀሱ የተሰማውና በከባድ ውጥረት ውስጥ የነበረው በአሜሪካ ኢራን ሁኔታ ወደ ግልጽ ግጭት ማምራቱን አክለን በዝርዝር ይዘን ቀርበናል። ሰላም ጤና ይስጥልን ውድ የፋሲል ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካሉና ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁ ቆዩ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጅ የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ባስተላለፉት መልእክት በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ የሰላ ትችት ሰንዝረዋል። ዲፕሎማቱ የኤርትራ ሕዝብ ለነጻነቱ የከፈለው መስዋዕትነት ቢያደንቁም አስመራ ግን የዜጎቿን መብት በመፈለግ ወደ ግዙፍ እስር ቤትነት ተቀይራለች ሲሉም አውግዘዋል። ዋሽንግተንና አስመራ የሻከረ ግንኙነታቸውን ለማድረስና ማዕቀቦችን ለማንሳት ፍንጭ እያሳዩ ባለበት ወቅት የወጣው የናጅ አስተያየትም አነጋጋሪ ሆኗል። ቲቦር ናጅ ፕሬዝዳንት ኢሳያስ ከአሜሪካ ጋር ለመታረቅ በራቸውን ክፍት ያደርጋሉ የሚል ተስፋ እንዳላቸው ቢገልጹም የዲፕሎማሲያዊ መቀራረብ ግን ለኤርትራ መንግስት መረጋጋትን ሳይሆን የአገዛዙን ውድቀት የሚያፋጥን ቀዳዳ እንደሚፈጥርና ለኢሳያስ መንግስት መውደቂያ መንገድ ጠራጊ እንደሚሆን ፍንጭ ሰጥተዋል። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጅ የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ባወጡት አጭር ነገር ግን እጅግ ጠንካራ መልእክት ዜጎችን ያለምንም መብት ያስቀረና ሀገሪቱን ወደ ግዙፍ እስር ቤትነት የቀየረ አገዛዝ ሊያፍር ይገባል ሲሉ የአስመራውን አስተዳደር ክፉኛ አውግዘዋል። አክለውም ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር የተሻለ ግንኙነት ለመፍጠር በራቸውን ክፍት እንደሚያደርጉ ተስፋ እንዳላቸው ጠቅሰው ሆኖም የዲፕሎማሲያዊ እርምጃ ራሱ ያገዛዙን ውድቀት የሚያፋጥን ይሆናል ያሉ ሲሆን አክለውም የኢሳያስ አገዛዝ እንዲከትም አሜሪካ እንደምትፈልግና ኢሳያስን በማስወገዱ ዙሪያ አሜሪካና ኢትዮጵያ አንድ ላይ ሊመክሩ እንደሚችሉም ገልጸዋል። ይህ የቲቦር ናጅ አስተያየት የተሰማው የአሜሪካ የውጭ ጉዳይ ሚኒስትር የኤርትራን ብሔራዊ ቀን አስመልክቶ ይፋ መግለጫ ባወጣበትና በዋሽንግተንና በአስመራ መካከል ያለውን የዘመናት የሻከረ ግንኙነት ዳግም ለማጤን እንዲሁም ማዕቀቦችን ስለማንሳት ፍንጮች እየታዩ ነው በሚባልበት በአሁኑ ወቅት ነው። ይህ አሜሪካ አካሄድ ኢሳያስ እንደማያስደስት እየተነገረ ሲሆን ከኢሳያስ የስልጣን ዘመን ማብቃት ባለፈ የአሜሪካ ኢትዮጵያን ይዞ በቀይ ባህር ላይ እንቅስቃሴ ማድረግ እቅድ የአረቡን ሀገራትም ሊያሳስበው እንደሚገባ በትናንትናው ዕለት ሱዳናዊው ዶክተር መሐመድ ሀሳቡ በሱዳን ተነባቢ ሚዲያ ላይ ባቀረቡ ጽሑፍ ማስነበባቸውን ገልጸን ነበር። አሜሪካ ኢትዮጵያና ኤርትራን ለማሸማገል ያቀረበቻቸውን ነጥቦች በይፋ ያልተገለጹ ሲሆን ነገር ግን ኢትዮጵያ ወደ ቀይ ባህር መመለስን ያካተተ እንደሆነ ሾልኮ ወጣ ከተባለው ሰነድ ለማወቅ ተችሏል። ታዲያ ይህን ሾልኮ የወጣ የተባለውን ሰነድ ያዩት ሱዳናዊው ዶክተር መሐመድ ሀሳብ ናቸው። አሜሪካ በኢትዮጵያና ኤርትራ መካከል ለማሸማገል ያቀረበችው እቅድ ለአረቡ ዓለም አደጋ የሚደቅንና የኢትዮጵያን ባህር ኃይል ወደ ቀይ ባህር የሚያስገባ ነው ሲሉ ስጋታቸውን የገለጹት አሜሪካና እስራኤል እንዲሁም ዩናይትድ አረብ ኤምሬትስ ኢትዮጵያን ወደ ቀይ ባህር ለማስገባት በያዙት እቅድ መሰረት ሂደቱ መቀጠሉን ጸሐፊው በዚሁ ትንታኔያቸው ያመለከቱ ሲሆን ከአሜሪካ ውጭ ጉዳይ ቢሮ ሾልኮ ወጣ ባሉት መረጃ መሰረትም አሜሪካ ኢትዮጵያ ኤርትራን ለማሸማገል ባቀረበችው እቅድ ኢትዮጵያ በወታደራዊ ኃይል ወደ ቀይ ባህር እንድትወጣ ፍላጎቷ በግልጽ አሳይታለች ብለዋል። ይህም የቲቦር ናጅን ሀሳብ የሚያጠናክር ሆኖ ተገኝቷል። ዶክተር መሐመድ ሀሳብ አሜሪካ ለኤርትራ ማዕቀብ ብቻ በማንሳት ለኢትዮጵያ ደግሞ ማዕቀብ ከማንሳት ባሻገር በኤርትራ ወደቦች እንደምትጠቀም እንዲሁም የባህር ኃይሏ ወደ ቀይ ባህር እንዲወጣ የ50 ዓመታት ውል ማዘጋጀቷን በጽሑፉ ላይ አመልክተዋል። አሜሪካ ያቀረበችው ማደራደሪያ ሀሳብ ያልተመጣጠነ ነው ሲሉ የአሜሪካ ፍላጎት ወደ ኢትዮጵያ
ኢትዮጵያ ያጋደለ እንደሆነ መግለጻቸው ይታወሳል። ጸሐፊውን የአሜሪካ ከኢትዮጵያ ጎን መሰለፍን በመንቀፍ በጻፉት ጽሑፍ ላይ ኢትዮጵያ ወትሮውንም የተስፋፊነት ታሪክ ያላትና በምዕራባውያን ድጋፍ ከሱዳን ከሶማሊያና ከጅቡቲ መሬት ወስዳ ወደ ራሷ ግዛት ያካተተች በማለት የከሰሱ ሲሆን ዛሬም አሜሪካና እስራኤል ቀጠናዊ ሰላም በሚል መፈክር ኢትዮጵያ ቀይ ባህርን በመቆጣጠር እስከ ስዌዝ ካናል የዘለቀ ተጽዕኖ ልታደርግ እንደምትችል አረቦች አስጠንቅቀዋል። ኢትዮጵያን ወደ ቀይ ባህር ለማስገባት ከአሜሪካና እስራኤል ባሻገር ዩናይትድ አረብ ኤሚሬትና ፈረንሳይን በየፊናቸው ድጋፍ እያደረጉ ነው ሲሉም ማዕከላቸው አይዘነጋም። ይህ ሁኔታ በተለይም በየመን አሳሳቢ መሆኑን በመጥቀስም በጥቂት ኪሎ ሜትሮች ለምትገኘው ሳውዲ አረቢያም በተመሳሳይ አደጋ መሆኑን ቢያስገነዝቡም እሳቸው ተመልከቱት ባሉ የድርድር ሰነድ ላይ አሜሪካ ወደ ኢትዮጵያ ያጋደለ ውግንና እንዳላትና የኢሳያስ አስተዳደር ላይ ጫና ልታሳድር እንደምትችል የጠቆመ ሲሆን የአምባሳደሩ ቲቦር ናጅ አሜሪካ ኢሳያስን ማስወገድ ትፈልጋለች የሚለው ንግግር ደግሞ የጉዳዩን እውነትነት ያረጋገጠ ማተብ ሆኗል እየተባለ ይገኛል። በቀጣይ መረጃ ትኩረታችን አንድና አንድ ነው። በደብረ ጽዮን የሚመራ ቡድን ስልጣን የተቆጣጠርንበት ዋና ዓላማ ይፋ አደረገ። ህወሓት በሌተናል ጀነራል ታደሰ የሚመራውን የትግራይ ጊዜያዊ አስተዳደር ቀሪ በማድረግ ስልጣኑን መውሰዱን ተከትሎ ከዚህ ዋና ትኩረቴ አንድና አንድ ነው፣ እሱም ወልቃይት ነው እያለ ነው። አሁን ባለው ሁኔታ በትግራይ ሰብሳቢዎች ታጣቂዎችን ቃል የማስገባት መሃላዎች በሙሉ ወልቃይትን ማስመለስ የሚለው አንድ ነጥብ ላይ ያንጠነጠኑ ነው። ከሰሞኑም ትግራይን መሰረት አድርገው የሚሰራጩ የክልሉ ሚዲያዎች ህወሓት ስልጣኑ መልሶ ሲወስድ ይህንኑ ግዛት የማስመለስ ተግባር ለመፈጸም መሆኑን እያመለከቱም ይገኛሉ። የክልሉ ጋዜጠኞችም የተፈናቀሉ ዜጎችን ቃለ ምልልሶችን አድርጋችሁ በየዕለቱ ለህዝቡ አቅርቡ የሚል የቤት ስራ የተሰጣቸው መሆኑ የታወቀ ሲሆን ከሰሞኑን ባሉት ተከታታይ ዝግጅቶችና የዜና ሽፋኖች ፕሮግራሞች እየቀረቡ ነው። ከዚህ ባለፈም ታጣቂዎቹም ሆነ በሰላም ካልሆነ ደግሞ በኃይል ግዛታችንን እናስመልሳለን፣ ተፈናቃዮችም ወደ ቀያቸው እንመልሳለን በማለት ቃል ግቦም እየተባለ መሆኑን የሚያመለክቱ መረጃዎችም ከትግራይ እየወጡ ነው። ውይይቶች እየተካሄዱና ወጣቶችም ለውትድርና በግዳጅ ጭምር ወደ ማሰልጠኛዎች እንዲሄዱ እየተደረጉ ነው። የትግራይ ብዝሃነትና ግንኙነት ጽሕፈት ቤት ኃላፊ አቶ ክራይ አሰፋ ከትግራይ ቴሌቪዥን ጋር ባደረጉት ሰፋ ያለ ቆይታ አሁን ያሉ የአዲስ የደብረ ጽዮን አስተዳደር ዋነኛ ትኩረት የወልቃይት ጉዳይ መሆኑን አመላክተዋል። አካባቢው መጠሪያ ባላቸው ሽፍቶች ተይዟል ያሉት ኃላፊውም ከወልቃይት በተጨማሪም በጸለም 3 ወረዳዎችም ወደ አማራ ክልል ተወስደዋል ሲሉም ክሳቸውን አሰምተዋል። በህወሓት በኩል ተፈናቃዮችን ወደ ቦታው ለመመለስ እንዲሁም የትግራይ ግዛታዊ አንድነት ለማስመለስ ወልቃይትን አስመልሳለሁ ይባል እንጂ በሌላ አቅጣጫ ተፈናቃዮች ወደ ቀያቸው እንዳይመለሱም በፖለቲካ መያዣነት እየተጠቀሙባቸው ያለው ህወሓት ነው በሚል በፌዴራል መንግስትና በስምረት ፓርቲ አመራሮች እንዲሁም በአንዳንድ የትግራይ ፖለቲከኞች በኩል ክሶች ይሰማሉ። በወልቃይት በኩል ያለው ኃይል በእጅጉ የተጠናከረ መሆኑን ከስፍራው እየወጡ ያሉ መረጃዎች ያመለክታሉ። ህወሓት እስካሁን ባለው ሁኔታ አነስተኛ ከሚባሉት ትንኮሳዎች ውጭ በአካባቢው አካሄዱ ጠንካራ ወታደራዊ ጥቃት አልታየም። በሌላ መረጃችን የሰላም ውይይት በቀጠለበት ወቅት አሜሪካ በኢራን የሚሳኤል ማስወንጨፊያ ጣቢያዎች ላይ ጥቃት ሰነዘረች። አሜሪካ በኢራን በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና የባህር ውስጥ ፈንጂዎችን በሚያጠምዱ የኢራን ጀልባዎች ላይ ጥቃት መፈጸሟን አስታወቀች። ጥቃቱ የተፈጸመው አሸማጋዮች የተኩስ አቁም ስምምነቱን በተጨማሪ 60 ቀናት ለማራዘም ጥረታቸው ማጠናከሩበት ወቅት ነው። እንደ ፋይናንሻል ታይምስ ዘገባ በአገሪቱ ላይ የሚከናወኑ ወታደራዊ እርምጃዎችን በበላይነት የሚመራው የአሜሪካ ማዕከላዊ ቃል አቀባይ ቲም ሃውኪንስ ሰኞ ምሽት በሰጡት መግለጫ የአሜሪካ ኃይሎች ወታደሮችን ከኢራን ኃይሎች ስጋት ለመጠበቅ ሲሉም ዛሬ በደቡባዊ ኢራን ራስን የመከላከል ጥቃቶችን ሰንዝረዋል ብለዋል። ቃል አቀባዩ አክለውም የተመቱት ኢላማዎች የሚሳኤል ማስወንጨፊያ ጣቢያዎችና የባህር ውስጥ ፈንጂዎችን ለማጥመድ የሞከሩ የኢራን ጀልባዎች ይገኙበታል ሲል ገልጸዋል። ማዕከላዊ ዞ እርምጃውን የወሰደው በሂደቱ ላይ ያለውን የተኩስ አቁም ስምምነት ባከበረ መልኩ ራስን የመግታት መርህ በመከተል ኃይሎቻችንን ለመከላከል ነው ብለዋል። የአዲስ ጥቃት ሰነዘረው አሜሪካና ኢራን ባለፈው ሚያዝያ ወር መጀመሪያ ላይ የደረሰውን የተኩስ አቁም ስምምነት ወደ ላቀ ደረጃ ለማሸጋገር በሚያደርጉት ድርድር ወሳኝ ምዕራፍ ውስጥ በገቡበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን በማፍረስ በኢራን ላይ ጥቃቶችን መልሰው ሊጀምሩ እንደሚችሉ ፍንጭ ከሰጡ በኋላ ባለፈው ሳምንት ውይይቱ ተጠናክሮ ቀጥሏል። ጥቃቱን ተከትሎ ሰኞ ዕለት ቀንሶ የነበረው የነዳጅ ዋጋ ዛሬ ማክሰኞ ማለዳ ላይ መልሶ መጠነኛ ጭማሪ አሳይቷል።
ገልጸዋል።